ለምለም ሀብሉን ይዛዋለች ማለት ነው። ይዛው እንዲህ እንደምትጫወትብሽ እና እንዲህ እንደምታደርግሽ ሲስተም እየሰራችብሽ እንደሆነ ማወቅ አለብሽ ብላ እያለቻት ነው። እንግዲህ ይህንን እየተጨቃጨቁ እያሉ ኤላ በመሀላቸው ይመጣል። ከዛ ምንድነው እንደዚህ የምትጮሁት የምትጨቃጨቁት ብሎ በሚላቸው ሰዓት አይ ለአዳይ ከሰው ጋር እንዴት መኖር እንዳለባት እያስረዳኋት ነው ብላ ለምለም ትላታለች ማለት ነው። በሉ እንግዳው ተጫወቱ፣ ተመካከሩ ብሎ እሱም ካጠገባቸው ይሄዳል ማለት ነው። ለምለም ለአንድ ሰው እንዳትናገሪ ብላ አስጠነቀቀቻት አዳይን ማለት ነው። አዳይ ግን ሀብሉ እንዲሰጣት እና እንዲሰጠው ትፈልጋለች። ያው አዳይን ፍቅር በጣም እያመናጨቀቻት እና እያጉላላቻት ድሮም ድሮ ነች እንኳንስ ይሄ ተጨምሮላት ድሮም ጤዛ ነሽ እንኳን ዘንቦብሽ ይላል ያገሬ ሰውና እና በዛ ምክንያት ተጨመረላት። አሁን በዚህም የተነሳ እያበሳጨቻት ይገኛል ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘዘት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ ምንጊዜም እንደምለው እንዳይረሳ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ወዳችሁ ፈቅዳችሁ ለምታዩልኝ ከልብ ነው የማመሰግነው። እና እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። አይታችሁ ኮሜንት አስተያየታችሁ እንዳይረሳ በድጋሚ እና እንግዲህ አዳይ እንዳያችሁት ይሄው በጣም ተጨንቃለች። ሀብሉ ለምለም ጋ ነው ማለት ነው። ለምለም ይዘዋለች። የአዳይ የፍቅርን እልህ መወጣት አለብን ብላ ትላታለች። እነሱ ግን አውቀዋል ለምለም ጋ ሀብሉ ለምለም ጋ እንደሆነ ፍቅር አውቃለች ማለት ነው። ሊዲያ ጋ መታ በተኛችበት ተነሺ ብላ ትላታለች። ለምን ትላታለች ሊዲያ ተነሽና እንሂድ። ወዴት? ሀብሉ ያለው ለምለም ጋ ነው። ለምለምና አዳይ ሲስተም እየሰሩብን ነው ብላ ለሊዲያ ፍቅር ትላታለች ማለት ነው። እውነትሽን ነው ብላ ሊዲያም ትላታለች። አዎ ለምለም ጋ ነው ያለው። ይሄንን ነገር ሄደን አሁን ኤላ ቤት ሄደን የግድ አውጥተን ፊት ለፊት እንዲቀመጥ እና እሱ እንዲያዩ ማድረግ አለብን። እኔን ስለምጠረጥረኝ አንቺን ስለማጠረጥርሽ አንቺ ሄደሽ መፈለግ አለብሽ ብላት ፍቅር ትነግራታለች ማለት ነው። እንደዛማ ከሆነ በጣም አሪፍ ነው። በቃ እኔ እንደውም ለምለም ከዛ ቤት የምትወጣበትን ምክንያት ነው የምፈልገው ብላ ሊዲያም ትስማማለች ማለት ነው። ምን ለምለም ብቻ አዳይም ሁለቱንም ነው ማስወጣት የምንችለው መውጣት አለባቸው ብላ ፍቅርም በዚህ ነገር ተስማምተው ከዛ ሊዲያ ነገረቻት ማለት ነው። እንግዲህ ሄደው ቤት ሊፈትሹ መፈተሻቸው የማይቀር ነው፣ መያዛቸውም የማይቀር ነው። እንግዲህ ሰው የሌለበት ኤላ ቤት ሲፈትሹ እዛ በዚህ ሀሳብ ሊዲያም ትስማማለች። ሊዲያ እንግዲህ ለምለም ከዛ ቤት እንድትወጣላት እና ከኤላ እንድትላቀቅ ትፈልጋለች። ከዛን በዚህ ነገር ተስማማች ማለት ነው። እንግዲህ ኤላ ደግሞ ለምለም ደግሞ ኤላን ልሄድ ነው ብላ ትለዋለች። ወዴት ነው የምትሄጂው ብሎ ይላታል። ፍርድ ቤት ልሄድ ነው። ለምን ብሎ በሚጠይቃት ሰዓት ሄጄ አክስቴን መክሰስ አለብኝ ብላ ትለዋለች። አሁን ከጎኔ ሰው ካገኘው ሄጄ አክስቴን መክሰስ አለብኝ ብላ ትለዋለች ማለት ነው። እና አብረን እንሂዳ ብሎ እሱም ብድግ ይላል። አይ አንተ አትሄድም፣ አክስቴ በጣም መጥፎ ሰው ነች። ከዚህ በፊት አለኝ የምላቸው እናትና አባቴን ቀምታኛለች እና አሁንም ደግሞ አንተን እንድታይብኝ አልፈልግም፣ ያንተ እጅ መግባት የለበትም እዚህ ውስጥ ብላ ትለዋለች። እረ ችግር የለውም እሄዳለሁ ተከትዬሽ ብሎ ይላታል። አይሆንም አንተ አትሄድም፣ አንተን ማጣት አልፈልግም፣ ከዚህ በፊት ያጣውህ ይበቃኛል ብላ ትለዋለች ማለት ነው። እረ ችግር የለውም እሄዳለሁ ብሎ እሱም ተከትሏት ይሄዳሉ ማለት ነው።
እንግዲህ ለምለም አክስቷን ለመክሰስ እያሰበች ነው። ወደ ፍርድ ቤት አምርታለች። አክስቷን ልትከሳት ማለት ነው። ከዚህ በፊት ብዙ ጥቃት እንዳደረሰችባት አሳልፋ ለአሰሪነት እንደቀጠረቻት እና ስታሰቃያትም እንደነበረ ያለፈው ቪዲዮ ላይ እንደሰማችሁት አይታችሁታል ማለት ነው። ለምለም በአጋጣሚ ከአዳይ ጋር የተገናኙት አሰሪዋ ሲያባረራት የነበረ ነው ማለት ነው። እና አሁንም ደግሞ ልትከሳት ኤላ ከጎኔ ነው ብላ ደስ ብሏታል ማለት ነው። ግን ያው ኤላም እየተደወለለት ነው፣ ቤተሰቦቹና እያሉት ነው ማለት ነው። እንግዲህ አሊ ለምለምም ሄዳለች ወደ ፍርድ ቤት። አዳይ ፍቅር ደግሞ እንደው ፍቅር አቤት ፍቅር አቤት ግፍሽ 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 ግፍ አይደለም እውነት። እና ምን ብታረጋት ቆንጆ ነው ፍቅር አሊ አዳይ አሟታል በጣም ራሷን አሟት ክላሷ አርፋ ተኝታ ነበር ማለት ነው። እሷ ወረቀት እየፈለገች ወረቀት እየቀዳደደች ቤቱን እያቆሸሸች ባት ይገኛል ማለት ነው። ከዛ ወረቀቱን ቀዳዳ ቤቱ ላይ ዝርክርክ አርግታ አዳይን ትጠራታለች። አዳይ ምንድነው ብላ ትመጣለች። ስጠራሽ አትሰሚም እንዴ ብላት ፍቅርም ትቆጣታለች ማለት ነው። አይ ተኝቼ ነበረ ብላ አዳይም ትላለች። አሁን በዚህን ሰዓት የሚተኛበት ሰዓት ነው እንዴ ብላት ፍቅርም አዳይን ትላታለች ማለት ነው። በይ ይህንን ወረቀት አንሽና ቤቱን አዝጊ ብላት ትላታለች። እሷም ወረቀቱን ጎንበስ ብላ እያጸዳች እያለ አሁንም ከስሯ እየቀዳደደች ትጥልባታለች ማለት ነው። ኧረ እባክሽን ፍቅር እኔ ራሴን አሞኛል እያዞረኝ ነው ተይ እሞትብሻለሁ ብላት ትላታለች። አይመለከተኝም እኔ ስላንቺ መታመም የሚከፈልሽ ለምንድን ነው ሰርተሽ እንድትሰሪ አይደለ እንዴ ብላ ትላታለች። እሷም ወረቀቱን እየለቀመች እሷ ከስር እየቀዳደደች ትጥልባታለች ማለት ነው። ኧረ ተይ ብላ ትለምናታለች። አይመለከተኝም አሁን ይሄንን ቤቱን አዝጊ፣ ከዛ ልብስም ክላሴ አለ ክላሴም ልብሱን ወስደሽ እጠቢ፣ እቃውንም አውጪና እጠቢ ብላ ትላታለች ማለት ነው። አዳይ ግን ራሷን አሟታል። ራሷን ይዛ ራሱ ኧረ እባክሽን ራሴን እያዞረኝ ነው ብላ በምትለምናት ሰዓት እሷ ግን ልትሰማት አልቻለችም ማለት ነው። እንግዲህ አዳይ ባለቻት ባዘዘቻት መሰረት ያንንም ወረቀት አንስታ ጨረሰች። ሁሉንም አጸዳዳች ጨረሰች። ከእንደገና መጥረጊያ ይዛ ክላሷ እየጠረገች ሳሎኑን መጥረጊያ ይዛ ልትጠርግ ተነሳች ማለት ነው። ያንን መጥረጊያ ይዛ ግን አልቻለችም፣ ራሷን እያዞራት ነው። መጥረጊያውን ይዛ እየጠረገች እያለ እንግዲህ ዳዊት ይመጣል ማለት ነው። ዳዊት በሚመጣ ሰዓት እንዲህ አዳይ ምን ሆነሻል? መጥረጊያውን ይዛ ራሷን ይዛ ቆማ እንዲህ አዳይ ምን ሆነሻል ብሎ ይላታል። ራሴን አሞኛል ብላ ትለዋለች። እንዴ ካዲያ እያመምሽ ቆይ መድኃኒት እኔ ጋ አስፕሮን እኔ ጋ አለ ቆይ ላንጣልሽ ብሎ ይላታል። አይ ራሴን አሞኛል በጣም እያዞረኝ ነው ብላ ትለዋለች። እና ካዲያ እያመመሽ እንዴት ነው መሰሪው? ለምንድን ነው መሰሪው? እንዴ አንቺ ደህና ስትሆኝ አይደለ እንዴ የምትሰሪው? እንዴት እንደዚህ እያመመሽ ትሰሪያለሽ? በቃ ተይው ብሎ ይላታል ማለት ነው። አይ ዳዊት አንተ ነህ እንጂ የምትረዳኝ ሌላው ማን ይረዳኛል? ሌላውማ አመመሽ ምስኪን ብሎ ነው ጥሎኝ የሚሄደው ብላ ለዳዊት ትለዋለች ማለት ነው። ይሄ ሁሉ የፍቅር ስራ ነው አደለ? ፍቅር ነች አይደል እንደዚህ የምታደርገው ብሎ እሱም ይላታል። አይ ምን ፍቅር ብቻ አሰሪዎች የተባሉ ሁሉም እንደዚህ ናቸው። ቢያምህ ህመምህን ይዘህ ቢከፋህ ክፋትህን ይዘህ ከፍቶህ እንዳልከፋህ አሞህ እንዳላመመህ ትሰራለህ፣ እንደዛውም እያመመህ ትሰራለህ። መጨረሻ ላይ ግን ህይወት ትምህርት ነችና ትምህርት ታስተምርሃለች ብላ ትለዋለች ማለት ነው። ከዛም አይዞሽ አይዞሽ አዳይ ይሄ ሁሉም ያልፍና እንደ ዘበት ይወራል ይላታል። በቃ አሁን አንቺ ቁጭ በይ እኔ እጠርጋለሁ ብሎ ይላታል። ዳሙም እኮ ምንም ነገር የለውም ንጹህ ነው ምንም ቆሻሻ የለውም ብሎ ይላታል ማለት ነው። አይ ላንተ አይን ንጹህ ሆነ እንጂ ፍቅር ስትመጣ እኮ ቆሻሻው ነው የሚታያት ብላ መለሰችለት ማለት ነው። በቃ አንቺ መጥረጊያውን እኔ እጠርጋለሁ አንቺ ቁጭ በይ ሶፋው ላይ ብሎ ተቀብሏት እሱ መጥረጊያውን ይዞ እየጠረገ እያለ እንግዲህ እነ ፍቅርና ሊዲያ ይመጡበታል ማለት ነው። እሷም ራሷን ይዛ ሶፋው ላይ ቁጭ አለች። እሱም ቤቱን መጥረጊያውን ተቀብሏት ጠረጋ ጀመረ ማለት ነው። እንግዲህ በዚህን ሰዓት እነ ፍቅር መጡ። ፍቅር እንኳን ዘንቦባት
እቺን አይታ ነው ከዛ ሊዲያም መጣች። ከዛ በሚመጡ ሰዓት ተውረገረጉ። ምንድነው የምትሰራው አንተ? እድሜህን እንዲሁ ዝቅ ማለት ካለ ቦታ መገኘት ትወዳለህ? ምንድነው የምትሰራው? እሷ ምን ሆና ነው አንተ የምትጠርገው? ብላ ሊዲያም ፍቅርም ጮሁበት ማለት ነው። ምንድነው አንቺ ምንድነው የምትሰሪው? አትሰሪም እንዴ? ብላ ትላታለች። ነግሬሻለሁ ራሴን አሞኛል ብዬ እያመመኝ ነው ብዬ ተናግሬያለሁ። ቅድም ምን አድርጊ ትይኛለሽ? ተይኝ ራሴን አሞኛል ብላ አዳይም ትመልስላታለች ማለት ነው። እንግዲህ ሊዲያም ሌላ ታደርገዋለች። ምን ይሻልሃል አንተ? በቃ እንዲሁ ዝቅ ማለት እስከ መቼ ነው? ብላ ሊዲያም ትጮህበታለች። መቼ ነው የክብርህን የምታውቀው? ብላ በምትለው ሰዓት ከመቼ ወዲህ ነው እናንተ ክብር ያወቃችሁት? ብሎ እሱም መለሰላቸው ማለት ነው። ከዛም እሱም እንግዲህ ጮኸባቸው። ከዛም ለተወሰነ ደቂቃ ቁጭ አሉና ከዛ እንደፈለገህ ብላ ፍቅርም ጥላው ሄደች። ሊዲያም አይኗን አፍጣ አትኩራ ስታየው ምን ታፈጭብኛለሽ? ብሎ እሱም አፈጠጠባት። እንደፈለገህ ብላው እሷም ገላምጣው ጥላው ሄደች ማለት ነው። እንግዲህ እየተገለማመጡ እንዴት እንዴት ታደርጋለህ? እንዴት እንዴት ትሰራለህ? እንዴት ታግዛታለህ? ብላ ሌላ አደረገችው፣ ሌላ አደረጉት ማለት ነው። እሱ ግን ህመሟን ተረድቶ የህመሟንና አዝማሚያዋን አይቶ እንዴት እየሰራሽ እንዴት እያመመሽ እንዲሆነች ትሰሪያለሽ? አንቺ ደህና ስትሆኝ አይደለም ሁሉም ነገር የሚኖረው ብሎ ይላታል ማለት ነው። ይሄ ኃይለኛ ትምህርት ነው እውነት ለመናገር። አሰሪዎች አንዳንዶች እንደዚህ የማይረዱ ታማችሁ የሚያሰሩ አሉ። ህመማችንን እንዳላመመን ሆነን እየሰራን ተከፍተን እንዳልተከፋን ሆነን የምንሰራ ብዙ አሰሪዎች እንደዚህ የሚያደርጉ አሉ። ሀገር ውስጥም አበሾችም ሆነ ከሀገር ውጭም ያሉት እንደዚህ የሚያደርጉ አሰሪዎች አሉ። በስተኋላ ላይ ገንዘብ ያገኙና አሰሪ ሰራተኛ ይቀጥሩና ያንን ያሳለፉበትን ችግር ሁሉ አያስታውሱትም። እንዴት ሆነው እንዳሳለፉ ተቸግረውም ሆነ እስከ ከመጀመሪያውም እስከ መጨረሻውም ኖሯቸው ባሰሪም ይሆኑ እንደዚህ ብዙ ሰራተኞች የሚያሰቃዩ አሉና ይሄ ትምህርት ድራማ ተሰኘ እንጂ እንደ ትምህርት ነው። አንዳንድ ድራማዎች ብዙ ድራማዎች ትምህርት ነክ ነው ይዘው የሚመጡት ማለት ነው። እና እዚህ ጋር ደግሞ ለምለም ኤላ እንግዲህ ስልክ ተደውሎበታል። ቤተሰቦቹ ለምለም እሱ ጋር እንደመጣች ተሰምቷል ማለት ነው። ከዛም አባቱ ይደውልለታል። አሁን ቶሎ ብለህ ወደዚህ እንድትመለስ ከልጅቷ ጋር መኖር አትችልም ብለው ይሎታል። ከዛ እንዴት አባዬ እንደዚህ ትላለህ? ብሎ ይለዋል። በቃ እኔ ብዙ ማውራት አልችልም፣ ወደዚህ መምጣት ትችላለህ፣ እኛ ቆንጆ ልጅ እንድርሃለን ብለው አባትየው በስልክ ደውሎ እንዲመጣ በፊት የነበረበት እንዲመለስ ወደ ቤተሰቦቹ እንዲሄድ አባቱ ተደውሎለት ተገዷል ማለት ነው። ከዛን እዚህ ጋር ለምለም ምንድነው የሚልህ ብላ ትለዋለች። አባቴን አብሎኛል የግድ መሄድ አለብኝ ብሎ ይላታል ማለት ነው። እንግዲህ ለምለም እያለቀሰች ነው።